ሰላም አስተናጋጅ፣ ዛሬ ሰራው ስራ በጣም አድካሚ ነበር። ባይገርም እንደዛ ደክሞኝ ከስራ ስመለስ የሆኑ አሮጊት መንገድ ላይ ከባድ ዕቃ ይዘው ቆመው ድንገት እንዳዩኝ ያን ከባድ ዕቃ ቤታቸው እንዳደርስ ለመኑኝ። ያው እኔም እምቢ ማለት ስለከበደኝ እንደዛ በጣም ደክሞኝ ያን ከባድ ዕቃ ለአሮጊቷ ወደ ቤታቸው አደረስኩላቸው። ከዛም ስለደከመ እንጀራ በሽሮ ብላ ሲሉኝ አልፈልግም ብዬ ተናድጄ ወደዚህ መጣው። መቼስ ይሄን ሁሉ ነገር ነግሬ ትረዳኛለህ ብዬ አስባለሁ። በቃ አስተናጋጅ፣ አሁን በጣም ደክሞኛል። በዛ ላይ ደግሞ ምግብ ስላልበላው በቃ በአንተ ምርጫ ለኔ የሚጠግነኝንና የሚያጠግበኝን አሪፍ ምግብ ከአሪፍ መጠጥ ጋር አሁኑን አምጣልኝ። እሺ አሁኑን አመጣልሃለሁ። እንዴ እንደዚህ አይነት ገራሚ ቻፓ ካየው በጣም ቆየው። በፈጣሪ ልጅቷ ከጠበቅኩት በላይ በጣም ቆንጆ ነች። በቃ ዛሬ እቺ ቆንጆ አታመልጠኝም። ሁሉ ነገሯ ልዩ ነው። አቤት ማማ፣ አቤት ቻፓ። በቃ በኋላ ላይ የዚችን ቆንጆ አጠቃላይ ሂሳብ ከፍዬ በዛው በእጅ አስገባታለሁ። A few moments later እንዴ አስተናጋጅ፣ ምንድነው ይሄ? እኔ እኮ የዛሬ ውሎዬን የነገርኩ ድካሜን ተረድተህ ለኔ የሚጠግነኝን በጣም አሪፍ ምግብ እንድታመጣልኝ ነው። ምን ሆናል? አሁን ያመጣከው ምግብ እኮ በጣም ትንሽና አጥጋቢ ያልሆነ ምግብ ነው። እንደውም በሳህን ከምታመጣው በእጅ ይዘህ መተህ ብታጎርሰኝ ይሻል ነበር። ለማንኛውም አሁን ያመጣከውን ምግብ ውሰድና ሌላ በጣም የሚያጠግብ ምግብና ገራሚ የሆነ መጠጥ ይዘና። ደሞ እዛ ጋ ያለችውን ቆንጆ ሂሳብ እንዳትቀበላት። የእሷን ሂሳብ በሙሉ እኔ ነኝ የምከፍለው። ግን ማን የከፈለልኝ ብላ ከጠየቀች እኔ እንደሆንኩ ንገራት። በል አሁን በረሃብ ከመሞቴ በፊት ያልኩህን አምጣልኝ። እሺ እንደ ትዕዛዝ። few moments later በጣም ጥሩ አስተናጋጅ፣ አሁን አሪፍ ምግብ ነው ያመጣከው። አዎ መጠጡንም አልተሳሳትክም። እሺ በቃ ይኸውልህ አሁን ያቺ ቆንጆ ከዚህ ልትወጣ ስለምችል አሁኑኑ ያለባትን ሂሳብ እኔ ከፍልላታለሁ። ከዛም ትሄድና ሂሳብሽ ተከፍሏል ትላታለህ። ከዛ ማን የከፈለልኝ ስትል እኔ እንደከፈልኩ ንገራት። አዎ እንደውም በቃ የኔንም ሂሳብ በኋላ ከምከፍል አሁኑኑ ኢቲኤምኤል ልስጥህና የኔንና የሷን አጠቃላይ ሂሳብ ቁረጥ። ከዛ በእርግጠኝነት ያቺን ቆንጆ የግሌ ለማድረግ ነገሮች ይቀላሉ። እንዴ 100,000 ቆየ ሁሉ ብር እንዴት መጣ? ያው ደንበኛችን በጣም አብዛኛው ሂሳብ የመጣው ከልጅቷ ነው። ቆይ ወይኑ ስንት ነው? ያው ያንተ ሂሳብ ወይኑ 3,000 ብር ሲሆን ከዛ ያመጣውልክ የዶሮ ስጋ ደግሞ 2,500 ብር ነው። እና አንተ የተጠቀምከው አጠቃላይ ሂሳብ 5,500 ብር ነው። እሺ አስተናጋጅ፣ በቃ የኔን ሂሳብ ልክ ነህ። ግን 95,000 ብር ከየት ነው የመጣው? ያቺ ቆንጆ እኮ ያዘዘችው መጠጥ ብቻ ነበር። አዎ አሁን ራሱ ጠረጴዛዋ ላይ ከመጠጥ ውጪ ምንም የለም። ቆይ ታዲያ ያ ሁሉ ብር ከየት መጣ? ምንም አልገባኝም። አይ እንደዛ አይደለም። ምን መሰለ፣ ልጅቷ ብቻዋን ሳትሆን ከጓደኞቿ ጋር ነው የመጣችው። ግን ጓደኞቿ እሷ ወደ ውስጥ ስገባ እነሱ እዛ ይሻለናል ብለው በውጭ በኩል ነበር የተቀመጡት። ከዛ ግን አንተ ለዛች ቆንጆ ሂሳብ እንደምትከፍል ልጅቷ ስታውቅ ለጓደኞቿ የቤቱን በጣም ውድ መጠጥና ውድ ምግቦች አዘዘች። በቃ ያ ሁሉ ብር የመጣው በልጅቷ ነው። እንደውም ግማሾቹ ጓደኞቿ መጡ። አናግራቸው። ዛሬ ጠጥቼ የማላቃቸውን ውድ መጠጦች ስለጋበዝከኝ በጣም አመሰግናለሁ። የፈጣሪ ያለ ወይኔ፣ ለኔም ቢሆን በጣም ውድ የሆኑ ምግቦችን በነፃ ስለጋበዝከኝ እኔም በጣም አመሰግናለሁ። የኔ ቆንጆ፣ በእኔ ምክንያት ጓደኞቼን በማስጋበዜ በጣም ደስ ብሎኛል። ምክንያቱም ሁሌ እነሱ ነበር የሚጋብዙኝ። ዛሬ ግን እድሜ ላንተ ገላገልከኝ። ደግሞ ቀሪዎቹ ጓደኞቼ ወደ ውስጥ ገብተው ያላመሰገኑ በጣም ስለሰከሩ ነው። እና ደግሞ ለዚህ ግብዣ አልጋ ላይ ባስደስት ደስ ይለኝ ነበር፣ ግን አዝናለሁ፣ ፍቅረኛ አለኝ። ሄይ ወይኔ፣ ተጫወትሽብኝ የማትረቢ። ያ ሁሉ ለፍቼ ያገኘሁትን ብር አሳጣሽኝ። ወይኔ ብሬ፣ ወይኔ። መገናኛ የሞላ አንድ ሰው መገናኛ። ተሳፋሪዎች፣ የእኛም ሜትር ታክሲ ከሌሎች ሜትር ታክሲዎች የሚለየው መንገዳችን በጣም ረጅም ስለሆነና ታሪፍም ስለተሻሻለ ምናልባት ጥሬ ብር ያለዛችሁና የማይሞላላችሁ ካላችሁ አሁኑኑ ትራንስፈር በማድረግ ክፍያችሁ መክፈል መቻላችሁ ነው። መገናኛ የሞላ አንድ ሰው መገናኛ። ረዳት፣ ቆይ አሁን ያልከው ነገር ለኔ በጣም ወሳኝ ነው። ምክንያቱም ዛሬ ኪሴ ውስጥ ምንም ብር የለም። በል ወደ ታክሲው ልግባ። እሺ ያው ጥሬ ብር ካልያዝክ ብሩን በስልክ ለሹፌሩ ትራንስፈር አድርግና መግባት ትችላለህ። እሺ ችግር የለውም። አይገርምም? ዛሬ ባዶ ኪሴን ከቤት በወጣ እዚህ አካባቢ ያሉት ኢቴሞችም ሊሰሩልኝ አልቻሉም ነበር። በቃ አሁን ልላክልህ። እሺ በል ክፈልና ወደ ታክሲው ግባ። ረዳት፣ ስለተባበርከኝ በጣም አመሰግናለሁ። ሚስጥር ቁጥሬን ላስገባ? እሺ የሰውየውን አካውንት ላስገባ። ይኸው 100 ብር የትራንስፖርቱን ከፍያለሁ። ሹፌር፣ አሁን አንድ ሰው 700 ብር ከፍሏል። ሚሴጅ ገባልህ? አልገባልኝም።
ረዳት ያው ከፍያለሁ አሳልፈኝ። አይሆንም ብሩ ካልገባ አንተም አትገባም። ሰውዬ ምን ነካ? ስልኬ ላይ የከፈልኩበትን ሚሴጅ ይኸው። በል ሰውዬ በአንተ ቤት ልሸውደን እየሞከርክ ባልሆነ ይኸውልህ አሁን ሌላ ችግር ሳይደርስብህ በፊት ከዚህ ጥፋ። አላስገባም ቆይ ከኋላ ልጫን። ረዳት በልግባ ቶሎ ለመድረስ አሁኑኑ ጉዟችንን እንጀምር። ረዳት ወራጅ አለ አትሰማም እንዴ? ወራጅ አለ እያልኩ እኮ ነው። በል ታክሲውን አቁመው። አንተ ያ ሁሉ መንገድ በንፋስ ተደበደብክ አይደል? ደሞ እኮ ብሩ አሁን ገባልኝ። ሃሃሃ እንዴ አይሆንም፣ ብሬ መልስ። ወይኔ ገንዘቤን ከፍዬ ያ ሁሉ መንገድ የሰው ፊትና ንፋስ እየገረፈኝ ከሹፌሩ ተደብቄ ከኋላ ተንጠልጥዬ መጥቼ እንደተሳፈረና ዘና ብሎ እንደመጣ ሰው ከፍዬ ልውረድ። ወይኔ ብሬ ወይኔ